የልጁን መልክ እንድንመስል ምድረ ደናቁርት አይገባውም። በዚህ ነበር ሰሞኑን በቃ ሲወቅጡኝ የነበሩት። ወይኔ 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 ወዳደቀ ገና ብቻዬን ጃይንት ነኝ እኔ ሼክ አድርጌያቸዋለሁ። ቴዎሎጂ ተምሬያለሁ፣ ዶክተር ነኝ የሚለው ቸርች ውስጥ ከቸርች ከፍቻለሁ፣ ፓስተር ነኝ የሚለው እየተወረገረጉ እየተወራጩ ለእግዚአብሔር እኔ እያለሁለት ዙፋኑ ሊነቀነቅ ኃይሉ እኔ ብቻዬን ጃይንት አይደለሁም እንዴ? ስለ ኢየሱስ እንዲና እንደዛ የማይባል የለም። የኛም ሰፈር ሰዎች አሉ እኔና ኢየሱስ እኩል ነን፣ እኔና ኢየሱስ አንድ ነን ምናምን በክርስቶስ ሆኜ እኮ የለም ከጎኑ ተደርድሬ የሚል ትውልድ መጥቷል። አንቺ አሁን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው ማለት እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ ኢየሱስ ጌታ ነው ብዬ እያመንኩ ሲጀመር ሁለት አይነት ልጅነት ሳለ ወይ ሲጀመር በልጅነት ከኢየሱስ ነው የቀድመዋለሁ። እኛንን የምንቀድመው እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ ሆነው። እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። እግዚአብሔር ነው የሆነው ነገር ሁሉ አለኝ ማለት እኮ እግዚአብሔር በመልኩ እንደ ምሳሌው ፈጥሮ እሱን ራሱን አድርጎ ዘፍጥረት 1:26 ላይ እንደሚለው በመልኩ እንደ ምሳሌው አድርጎ ፈጥሮ እሱን ቁርጥ ነኝ። ምን ማለት እሱ ፈጣሪ ነው፣ እኔ ፍጡር ነኝ። ምንድነው የሚያስዋሻችሁ እንደዚህ? ማን ቆይ ኃይሉ ዮሐንስ የሚባለውን ሰውዬ ስለተቸ የሚከፈል ነገር አለ? ልጅቷን ግን ወረድ ትላለ። ጫሟን ለመላስ እንኳን አደርስም። እሷ ኢንተለጀንት ነች፣ እንደናንተ ልክስክስ አይደለችም። ባለጌ የልጁን መልክ እንድንመስል ምድረ ደናቁርት አይገባውም። በዚህ ነበር ሰሞኑን በቃ ሲወቅጡኝ የነበሩት። ምድረ ስቱፒድ ሐሰት በሚዲያችን እንዳሰኘው እንዳሻው የሚጋልበው ትኩረት እየተሰጠ ነው፣ መድረክ እየተሰጠ ነው። ያሳዝነኛል። አንዳንድ ሐሰተኛ አስተምሮ የሚያስተምሩ ሰዎች መንፈሳዊ ቻነሎች ይጋብዟቸዋል በእነሱ ቤት ሐሰትን ማጋለጣቸው። ቅድም የጠቀስኩት ሰው ካለበት ሀገር ወደ ኢትዮጵያ ፍሪኩዌንትሊ ይመላለሳል። በመጣ ቁጥር ይጋብዙታል በእነሱ ቤት ማጋለጣቸው እና አንዳንዴ ይነግሩኛል እና ምን ጥያቄ እንጠይቀው በምን በቃ ትምህርቱ ክፍተት ስላለው እዚህ ላይ ስለተዘጋጀ ምን እንበለው እና ጥያቄዎች አውጣና ላክልን ይሉኛል። ምስልክላቸው ጥያቄ አንድ ነው፣ መድረክ አትስጡት። አለቀ። በሶስት ወር ቢመላለስ በየሶስት ወሩ አንዴ ሚዲያ፣ አንዴ ቲቪ፣ አንዴ ዩቲዩብ፣ አንዴ ቤተክርስቲያን፣ አንዴ የህብረት፣ አንዴ ግለሰብ፣ አንዴ ምንድነው ፖድካስት፣ አንዴ ምን ይቀርባል። ራቁ ነው መጽሐፍ ቅዱስ የሚለው። ራቁ፣ ገለል በሉ፣ ሽሹ፣ ትኩረት አትስጡ፣ ኢንጌጅ አታርጉ ነው የሚለው። ኮንቴክስት አለው፣ የምናገኝበት፣ የምንነጋገርበት፣ የምናወግዝበት ሂደት አለ። ራቁ፣ ርቀታችሁን ጠብቁ ነው የሚለው። ገለል በሉ። ለምን? የዋሆችን ምን ያረጋል? ያታልል። እኛ ግን እንጋብዛለን፣ እንሰጣለን እና ሚዲያው በሙሉ ሐሰቱን እንደ ልብ ያገኛል ማለት ነው። መጽሐፍ ቅዱስ የሚለውና እያደረግን ያለነው የተለያየ። ወደ ጌታ እንደመጣው አካባቢ የወደኩት እዚህ ሰው ትምህርት ላይ ነበር። በተለይ በኢቢኤስ እሁድ ማለዳ የምወደው የማዳመጠው ሰው ነበር። የሚመቼ ነገር ነበረው። ያው ስታድጉ ሁሉ ነገር ወደ አፍ እንደማይሰደድ ይገባቸዋል። እንደዛ ነው የተፈጠረው። ነገ የሚገለኝን ነገር ነው ቀልቦ ሲያሳድገኝ የነበረው። ወንድም ጳውሎስ እንዲሁም በርካቶች እንዳሉት ነው ኃይሉ ዮሐንስ ትሁት ሆኖ ነው ሰዎች አእምሮ ውስጥ የተቀረጸው። እስካልነካችኋቸው ድረስ ብቻ በጣም የዋህ ረጋ ያሉና ትሁት የሚመስሉ ሰዎችን አስተውላችኋል? ልክ በሐሳብ ሲሞገቱ ግን በአንድ ጊዜ ተቀይረው እንደ ድመት ጥፍራቸውን የሚያወጡ እነዚህ ሰዎች ስብከታቸውን ማንም ሳይነካው ሲያስተምሩ በጣም ትሁት ይመስላሉ። ነገር ግን ትምህርታቸውን በሚዛን ላይ ወድቆ ተቃውሞ ሲገጥማቸው የያዙት እውነት ሳይሆን ትዕቢት ስለሆነ እውነታው ይገለጣል። በሐሳብ መጋፈጥ ሲያቅታቸው በቀጥታ ወደ ስድብ ይገባሉ። እውነተኛ ትህትና የሚለካው ነገሮች ሲመቹልን ሳይሆን ስንተችና ጥያቄ ሲነሳብን በምናሳየው ምላሽ ነው። የእኔነት በሽታ ያጠቃቸው እነዚህ የዘመኑ አስተማሪዎች ግን ጥፍራቸውን የደበቁ ድመቶች መሆናቸውን በተግባር እያሳዩ ነው። በነገራችን ላይ ትዕቢት በሰዎች ባህሪ ላይ ብቻ ሳይሆን በትምህርታቸው ላይ ይገለጣል። ያልሆኑትን እንደሆኑ ያልተደረጉትን ደግሞ እንደተደረጉ አድርጎ ማሰብና ያንን መልሶ ሰውን ማስተማር ራሱ ትልቅ የትዕቢት ጥግ ነው። ትህትና የሌላቸውን መለኮታዊ ማንነት አላችሁ እያሉ እውነተኛ የሆነውን የራስን ውስንነትና
የሌለንን አምኖ በመቀበል እንጂ ያልሆኑትን ማንነት በትምህርት ስም ለሰዎች በመሸጥ አይደለም። ሰው በጌታ ጸጋ የዳነ ደካማና የእግዚአብሔር ጸጋ በየዕለት የሚያስፈልገው አድርጎ ከማቅረብ ይልቅ የሰውን እኔነት ኢጎ ለመመገብ የተፈጠሩ ናቸው። አቅም አለ ትችላለህ ከሚለው የዓለማዊ የሞቲቬሽን ፍልስፍና ጋር ተደምረው ሰው የእግዚአብሔር ጥገኛ ከመሆን አውጥተው ራሱን እንዲያመልክና ከክርስቶስ ጋር ራሱን እንዲያወዳድር ያደርጉታል። ሰይጣንም አዳምም የወደቀው እንደ እግዚአብሔር በመሆን ጥማታቸው ነው። የኢየሱስ ሰው የመሆን ትህትና ግን የሰይጣንንም የሰውንም ትዕቢት ይገስጻል። የኃጢአት ሁሉ ቁንጮ ነው። በአምላክ ብቻ የሚገኘውን የሰውን እርካታ የሚሰርቅ ሌባ፣ ለእርሱና ለፍጥረቱ ያለንን ንጹሕ ፍቅር የሚበላ ነቀዝ ነው። ወደ ዓለም በመግባትም የመጀመሪያ ኃጢአት ነው። ጆናታን ኤድዋርድስ እንደተናገረው በዘመናችን ለተትረፈረፉ ስህተቶች ዋነኛው የከፋው መንስኤ ነው። በአማኞች ልብ ውስጥ ሰይጣን ሊጎበኘው የሚመጣበት ዋና መግቢያ በር ነው። ትዕቢት መኮፈስና ደረት ነፍቶ መኩራራት አድርጎ የማሰብ ግልብ እይታ አለ። እንዲህ በቀላሉ የምንገላገለው ውጫዊ ነገር ቢሆን ብዙ ባልከፋ። በዋናነት የሚያጠቃው የልብ አስተሳሰብና ዝንባሌ ነው እንጂ። የትዕቢት መነሻው እንደሚታሰበው ቀላልና ወጥ አይደለም። መነሻው ግን ራስን ማምለክ ነው። አዎ፣ የራስ አምልኮ፣ እኔነትን የሁሉ ነገር ማዕከል መነሻና መድረሻ ማድረግ፣ ለራስ በሚሰጥ በተጋነነ ግምት በራስ ፍቅር መስከር ብቻ ሆኖም መስሎም ለመታየት የሚደረግ መጋጋጥና የነፍስ ጭንቀት ነው። ልክ እኔና እግዚአብሔር አንድንን አይነት ጨዋታ ከየትኛውም ኃጢአት ይልቅ ስውር ነው። ልክ እንደ መጥፎ የአፍ ጠረን አብዛኛው ክርፋቱ ለባለቤቱ አይታወቀው። በእግዚአብሔር ጸጋ የዳንክ ሰውነህና ሰው ሁን። ወይኔ 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 ወዳደቀ ገና ብቻዬን ጃይንት ነኝ እኔ። ሼክ አድርጌያቸዋለሁ። ቴዎሎጂ ተምሬያለሁ፣ ዶክተር ነኝ የሚለው ቸርች ውስጥ ከቸርች ከፍቻለሁ፣ ፓስተር ነኝ የሚለው እየተወረገረጉ እየተወራጩ ለእግዚአብሔር እኔ እያለሁለት ዙፋኑ ሊነቀነቅ ኃይሉ እኔ ብቻዬን ጃይንት አይደለሁም እንዴ? ነቀነቅኩ እኮ የሃይማኖቱን ቤት በቃ አተራመስኩት። ሰይጣንን እንደ መብረቅ ሲወድቅ አየሁት አለ። መብረቅ ሲወድቅ በባህሪው በጣም ይጮሃል፣ አካባቢን ይረብሻል፣ አቧራ ያስነሳል፣ በጣም ነው የሚያደበላልቀው ምናምን እና መብረቅ መውደቁ ምኑን ጃይንት አደረገው? መብረቅ መውደቁ ለዘላለም አለመፈለጉ ነው። ግን እሱ ቢታበይ ቢጮህ በድምፁ ኩራት ቢሰማውም ጠፋ እኮ በቃ አታገኙትም ተባለ። ስለዚህ ኃይለ ዮሐንስ ከፍተኛ ወዳደቅ ሲወድቅ ብሎ ሲፈነዳ በቃ ጃይንት የሆነ በጠበጠ መሰለው። አርዮስ እኮ 318 ሊቃውንት ከዓለም ዙሪያ የተሰበሰቡት ጃይንት ስለነበረ ሳይሆን የሰይጣን መልእክተኛ ስለነበረ ነው። በባህሪው በጣም የሚገማ የሚሸት የሚረብሽ ነገር ዓለምን በሙሉ ያዳርሳል። የአየር መበከል አየሩ መበከሉ ኮሮና ዓለምን ማዳረሱ ጃይንትነቱ ሳይሆን በሽታና መርዝ መሆኑ ነበረ። ኃይለ ዮሐንስም ብዙዎችን የገደለ መርዝና በሽታ ሲዘራ ነበር። አሁን ግን ክትባቱም ተገኘ፣ እሱም ወደቀ፣ ጠፋ፣ የለም። አብያተ ክርስቲያናት በሰላም ሲኖሩ በብስጭት እየጮኸ ነው እላችኋለሁ። እግዚአብሔር ልጅ ነሽ ካለሽ ልጅ ነሽ፣ ባብ ቀኝ ተቀምጠሻል ካለሽ ባብ ቀኝ ነሽ። ማን ነው አንቺን ትልሽ አሸንዳ ነሽ ቱቦ ነሽ ምናምን ያለሽ? እግዚአብሔር የእግዚአብሔር ልጆች ነን፣ ባብ ቀኝ ተቀምጠናል፣ ገዢዎች ነን፣ አስተዳዳሪ ነን፣ ያለንን ሁሉ ነን። ከዛ በተረፈ ግን ገና ኃይለ ዮሐንስን ስታዩ ልክ እንደ አውሬ ቀንድ ያለው አውሬ የምታረጉት ወንድማችሁ እኮ ነው። ክርስቶስ ኢየሱስ ሞቶለታል፣ ደም ፈሶለታል። በክርስቶስ ኢየሱስ አምኖ የዘላለም ሕይወት አለው። ነገ በሰማይ እንገናኛለን። ምን ሆናችሁ ነው እናንተ ኃይለ ዮሐንስን ሰይጣን የምታረጉት? ስለ ኢየሱስ እንዲና እንደዛ የማይባል የለም። የኛም ሰፈር ሰዎች አሉ፣ እኔና ኢየሱስ እኩል ነን፣ እኔና ኢየሱስ አንድ ነን ምናምን፣ በክርስቶስ ሆኜ እኮ የለም ከጎኑ ተደርድሬ የሚል ትውልድ መጥቶ እና ትንሳኤው ምን ለየልህ? ምን ገለጠልህ? ወገኖቼ ክርስትናችን የጸና የሐዋርያት ትምህርት ሰማያዊ ትምህርት እንደሆነ ከላይ ከመጣው መምህር የተቀበሉት እንደሆነ በዓለም ላይ እንደተጀመሩ ብዙ ሃይማኖቶች አንዱ እንዳይደለ የአብ ሃይማኖት የሰማይ ሃይማኖት እንደሆነ ማረጋገጫው ትንሳኤው። ኢየሱስ ተነስቷል። ጥርስን ነክሰ ይዘህ የምትኖረው የምትሞትለት እውነት ነው። ለዚህ ነው ሐዋርያት
ስለሞቱ በሞቱ ስለሚገኝ የኃጢአት ስርየት እየሰበኩ ስማቸው ግን የሞቱ ምስክሮች አይባልም ነበር። መጽሐፉ የሚለው የምን ምስክሮች? የትንሣኤው ምስክሮች ይላቸዋል። ከኔና ከናንተ መካከል በኢየሱስ በምድር ላይ ከሚመላለስበት ጊዜ አብሮ ከነበሩት መካከል አለ ምርጫ ሲደረግ የትንሣኤው ምስክር እንዲሆን ሰው እንምረጥ ተባባሉ። የትንሣኤው ምስክር ነው የሚፈለገው። ኢየሱስ ተነስቷል። ለጥንቱ ክርስቲያኖች ወንድሜ ወደ ሰይፍ ስለት እንዲንደረደሩ ሞራላቸውን ያመጣው እሱ ነው። ኢየሱስ ራሱ ለሚሰየፍ ለሚገደል ክርስቲያን የተናገረው ቃል ልትሞት ነው? አዎ እኔም ሞቼ ነበር። እኔም ሞቻለሁ። ሊገሉ ነው? ሊቀነጥሱ ነው? እኔም ሞቼ ነበር። ግን ምንድነኝ ያልቀጥሎ ሞቼ ነበርኩ፣ ከዘላለም እስከ ዘላለም ግን ሕያው ነኝ። ዛት ሚንስ ጎ ሄድ ቀጥል። ይቀነጥሱሃል፣ በእኔ አይነት ክብር ትነሳለህ። ትሞታለህ፣ በእኔ አይነት የዘላለም ሕይወት ትቀጥላለህ። ክርስቲያኑን ራሱ ያበረታታው ኢየሱስ በምንድን ነው? በትንሣኤ። ለሐሰተኛ አስተማሪ ኃይሉ ዮሐንስ ይህን ቪዲዮ በደንብ አድርጋችሁ አድርሱልኝ። ኢየሱስ ጌታ ነው ብዬ እያመኑ ሲጀመር ሁለት አይነት ልጅነት ሳለ ወይ ሲጀመር በልጅነት ከኢየሱስ ነው የቀድመዋለሁ። እኛንን የምንቀድመው እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ ሆነው። ኃይሉ ዮሐንስ የወደቀው አወዳደቅ ሴጣን ራሱ አልወደቀበትም ብዬ አስባለሁ። በናገርም ማጋነን አይሆንብኝም። በዚህን ያክል ደረጃ እግዚአብሔር ላይ የተገዳደረና ያመፀ ሰው የለም። ደግሞ በምድርም ቢሆን ኢየሱስ ክርስቶስን በልጅነት ለእግዚአብሔር አብ ልጅ በመሆን እንቀድመዋለን ብሎ እርፍ አለ። ይህ ማለት ኢየሱስ አልነበረም ከማርያም ነው የሚጀምረው እያለን ነው። እንግዲህ የባህሪ ልጅ የሆነ በቅፉ የነበረው ዓለማትን የፈጠረበትን ልጁን ይክደዋል። ኢየሱስን የእግዚአብሔር ልጅ ስንል እግዚአብሔር ነው እያለን ነው። ጅማሬ የለውም እያለን ነው። እኛ ግን ልጆች ነን ስንል ጉዲፈቻ ማለት ነው። እኛ ጉዲፈቻ ይህንን ሞክ ሲያደርግ እኔ ጉዲፈቻ ማቆ የኦሮሞ ባህል ነው። ሰው መልካም የሆነ በሀገራችን የኦሮሞ ባህል ክሬዲቱን ለኦሮሞዎች ነው የሚሰጠው። አሜሪካ ደግሞ አያችሁ እንግዲህ እኛ ምን አለን? ጉዲፈቻ ስንል እኮ ኢትዮጵያዊ እንደመሆናችን በሀገራችን ቋንቋ በኦሮሞ ባህል ያለውን ነው ወስደን ጉዲፈቻ ያልነው እንጂ በኦሪጂናሉ ቋንቋ ጳውሎስማ ያስተማረው ሁዮ ቴሲያ በማለት ነው። እዚህ ጋር ትመለከታላችሁ ግሪከኛው ሁዮ ቴሲያ የት? ሮሜ 8:15 እንደገና ደግሞ ገላትያ 4:5 ኤፌሶን 1:5 ሮሜ 8:23 እንደ ሮሜ 9:4 ላይ ሁዮ ቴሲያ እያለን ያስተማረው። ለምን ሲባል በሮማውያን ሕግ መሰረት በዛን ጊዜ ይሄ መጽሐፍ ሲጻፍ ሮማውያን ዓለምን ሲገዙ ጉዲፈቻ ወይም ሁዮ ቴሲያ አዶፕሽን የሚለው ባህል በትክክል በሕጋዊነት የእናንተ ያልሆነ ልጅ ወስዳችሁ ስታሳድጉ ሙሉ ስልጣን መብት ስትሰጡት የልጅነት ሁዮ ቴሲያ ይባላል። ጉዲፈቻ ማለት ነው። የራሳችሁ ያልሆነ የባህሪያችሁ ልጅ ያልሆነ ማለት ነው። ኦኬ እናንተ ወስዳችሁ ቸርነት አድርጋችሁለት ነው። በእኛም ሀገር ደግሞ በኦሮሞ ባህል አለ። ታዲያ በእኛ ሀገር ቋንቋ ስንጠቀም በጣም ልክ አይደለም አልነበረም ካላችሁ ጳውሎስ ሲጠቀም የነበረው ከዛ በፊት ስለነበረ ነው። ይህን እንኳን ለማወቅ ፈቃደኞች አይደላችሁም። እሺ ጳውሎስን እንመነው ወይስ እናንተን እንመን? ጳውሎስን እንቀበል እናንተን እንቀበል? የኃይሉ ዮሐንስ ተከታዮች መጽሐፍ ቅዱስ የማይለውን የምትሉን ለምን አትጠይቁም? የተጻፈው በአማርኛ ይመስላችኋል እንዴ? መጽሐፍ ቅዱስ ኦሪጂናል ቋንቋው እኮ ግሪክ ነው። በግሪክኛ ሲጻፍ ደግሞ ምን ተብሏል፣ ምን ባህል ነበር የሚለውን አጥሩ። ዝም ብላችሁ ብድግ ብላችሁ ከሴጣንም የከፋ አወዳደቅ ወድቃችሁ እያለ እንደ ቆማ አትናገሩ። ለማንኛውም ለጫማው በኋላ ይታሰብበታል ማምለጥ ነው ብላችሁ ማምለጥ ሲገባችሁ ከኃይሉ ዮሐንስ ጋር የምትተሻሹ እግዚአብሔር ይድረስላችሁ።